እነዚህ ሰዎች የሚገረፉ ሰዎች ዚና የሰሩ ናቸው። መሰገጥ መባለግ ምሸለምበት ዘመን ላይ ነው የደረስነው። አላሁ አክበር። ኢንዶኔዥያ ዓለምን ማስደመሟን ቀጥላለች። ሰግጥ ፍምስ ሚንበር ላይ ወጣለች ብላችሁ ብዙዎቻችሁ ሪአክት እያደረጋችሁ ነው። ሰገጥ የሆኑ ሰዎች ስግጥናን ነው የሚያስተምሩ፣ ሌላ ነገር ሊያስተምሩ አይችሉም። አላሁ አክበር። ኢንዶኔዥያ ዓለምን ማስደመሟን ቀጥላለች። የምትመለከቱት ቪዲዮ ወንድሜ እንዲህ የአንድ ፊልም ሲን ወይም ደግሞ የአንድ ፊልም እንትን ፓርት አይደለም። በቃ ይሄ ያያህ ያለው እነዚህ ሰዎች የሚገረፉ ሰዎች ዚና የሰሩ ናቸው። በሸሪዓው አላህ የደነገገው 100 እንዲገረፉ ነው። ለምን አኺራ ይዘው ይሄዳሉ ይሄንን ወንጀላቸውን ብለው ኢንዶኔዥያዎች በሸሪዓ እየተዳደሩ ይገኛሉ። ይሄው እንደምታዩት ሴቷንም ወንዱንም ይገርፋሉ። ይሄ ዓለምን እያነጋገረና ለብዙ ሀገራት ምሳሌ እንዲሆን አድርገው ነው ይሄንን ቪዲዮ ነው አሳያችኋለሁ እዚህ ጋር መጨረሻ ላይ። ይሄን ቪዲዮ እንግዲህ ተከታተሉት። በጣም ለዓለም መነጋገሪያና ምሳሌ እየሆነች ትገኛለች ኢንዶኔዥያ። ቪዲዮን እያያችሁ ማለት ነው ይላችሁ ሙስሊም ክሬቲቭ አዋርድ እንግዲህ ተዘጋጅቷል። እዛ ላይ ከስር ሜንሽን አደርግላችኋለሁ። ገብታችሁ ባዮ ላይ ባለው ሊንክ ገብታችሁ እዚህ ጋር በማሳያችሁ ስቴፕ ፌቨራይት ላይ አድርጉትና ከዛ በኋላ በዚህ ስቴፕ ገብታችሁ እኔም መረጃ ሰጪ ኢስላሚክ መረጃ ሰጪ ላይ ቮት እንትን ኖሚኔት ተደርጌያለሁ ማለት ነው። በቻላችሁ መጠን ይሄንን ቪዲዮ ሼር አድርጋችሁ እኔ ለምመቻችሁ ሆነ በቃ በመተባበር ሂሳብ ማለት ነው ቮት እያደረጋችሁ ማለት ነው። ይመቻችሁ። ሰግጥ ፈምስ ሰገጥ የሆኑ ሰዎች ስግጥናን ነው የሚያስተምሩ፣ ሌላ ነገር ሊያስተምሩ አይችሉም። አሁን በየትምህርት ቤቱ ምናምን አንዱ ለአንዱ ሰግጥ ይለዋል፣ ያ ደግሞ ፈምስ ይለዋል። ምን ያህል ትውልድን እንደሚያበላሹ አስቧቸው። ወላሂ የነብዩ ንግግር በዚህ ልክ እኮ ቫይራል እኮ አይወጣም እኮ። ይሄም ኡስታዝ ያወራል፣ ይሄም ኡስታዝ ያወራል ምናምን እስክሮል ያደርጋል። እቺ አውራጣቷ ነገ ቂያማ ቀን እቺ አውራጣት ጉዷ ፈላ ቶሎ ይመልሳታል። እንደዚህ አይነት ግን የሰገጤ የሆነ ተግባር ሲመጣ ግን ምን ይሆናል? ይወጣል፣ ቫይራል ይወጣል። ሸይጣን ምን ይሰራል ታዲያ? ትውልድ እንደዚህ ነው እየተበላሸ የሚመጣው። እኛ ደግሞ የተበላሸውን ትውልድ ደግሞ ከስር ደግሞ ፍጹም ትክክል አይደለም እያልን ደግሞ ትውልዱን ደግሞ ለመቅረጽ መሞከር መቻል ደግሞ ይኖርብን። ሰግጥ ፍምስ ሚንበር ላይ ወጣለች ብላችሁ ብዙዎቻችሁ ሪአክት እያደረጋችሁ ነው። እስቲ በመጀመሪያ አካውንት ተመቷል፣ በደንብ ኮፒ ሊንክ አድርጉ። ኡስታዝ ካሚል ሸምሱ ባለፈው ጁምዓ ኹጥባ ላይ ነው ስለ ሰግጥ ፍምስ ሐሳብ አንስቶ ማህበረሰቡን የመከረበት መንገድ አለ። ያን ቪዲዮ ተይዞ እንግዲህ ብዙዎች የራሳቸውን ሐሳብ ርዕስ ጠፍተው ነው ወይ እንዴት ሚንበር ላይ ይሄ ነገር ይነሳል፣ እንዲሁም ደግሞ ወደ መሳደብ የሚገቡ ሰዎች አሉ። እኔ የተረዳሁትን ነገር ልንገራችሁ። ቪዲዮ በዚህ ጉዳይ ላይ አልሰራሁም አይቅርብኝ ብዬ ምናምን ሰራ ሰው አይደለሁኝም። እውነቱን መናገር ስላለብኝ ነው። ኡስታዝ ካሚል ጉዳዩን ሚንበር ላይ መነሳት ነበረበት ወይ? አዎ፣ ሙስሊሙ ማህበረሰብ በሳምንት አንድ የሚሰበሰብበት ነው፣ የሚመከረበት ነው፣ ማንሳት ነበረበት። ከወቅታዊነት አንጻር ትክክል ነው ማንሳቱ። ግን ጉዳዩ የሆነ ሚስ አንደርስታንዲንግ አለ ይመስለኛል። ኡስታዝ ካሚል የተረዳበት መንገድ የተሳሳተ መንገድ አለ ብዬ አስባለሁ። ምክንያቱም በጣም አግሬሲቭ ሆኗል። በጣም ሲናገር ትክክል አይደለም የተናገረበት መንገድ። ልጁ ከሆነች የሆነ ጊዜ ላይ ከሰማናት አንድ ማንነት ብቻ ወስደን ከዛ ጋር ለጥፈን አስይዘነዋል። ተግባባን አይደለ? ያ ነገር ልክ እንዳልሆነ ሁላችንም የምናውቀው ነገር ነው። ልጁ ከዛ በኋላ ብዙ መልካም ስራዎችን ሰርቷል። ስለዚህ ስለ ሰግጥ ፈምስ ሐሳብ በራሱ ምን ማለት እንደሆነ በመልካም ጉዳይ ላይ መስራት መጠንከር እንደሆነ ሲናገር ሰምቼዋለሁኝ። ቢያንስ የቅርብ ጊዜ ትውስታችን ነው መልካም ስራዎች ላይ ሲሰራ እንደነበረ። ሚንበር ላይ መነሳቱ ትክክል ሆኖ ሳለ ከወቅታዊነት አንጻር ግን በዚህ መንገድ መሆኑ ደግሞ እኔ ልክ ነው ብዬ አላስብም፣ ደስም አላለኝም። ብቻ ባልሰማ ብናልፈውስ ብዬ አስቤ ነበር። እኛ አንችልም፣ በቃ አንችልም። ወላሂ እስቲ ስለ ሰግጥ ፈምስ አልሰማንም፣ አላየንም፣ እለፉት። አልተነሳም፣ ጭራሽ ሐሳቡ ራሱ አልተነሳም ብላችሁ ውሰዱትና በዛ መንገድ ብንሄድ የተሻለ ነው። አላየሃል። አላህ ሱብሓነሁ ወተዓላ ሀገራችንን ሰላም ያደርግልን። ሰላም አለይኩም ወራህመቱላሂ ወበረካቱ። መሰገጥ መባለግ ምሸለምበት ዘመን ላይ ነው የደረስነው። ምናልባት ሰሞኑን ብዙ ወጣት ብዙ ሰው ሚዲያ የሚከታተል ሰው አሳፋሪ ድርጊት በከተማችን ላይ
ተከናውኗል። አቅል ያለው ሰው የማይቀበል የሆነው ነገር የሆነ ሽልማት ተዘጋጀ። ሽልማቱ አሸናፊ ሞቶ ምንድነው? ሰግጥ ፈምስ። መሰገጥ ምን ማለት ነው? በሸሪዓ በቃል ትርጉሙ ባልግ፣ ድንበር እለፍ፣ ሰውን አትስማ፣ ብልግና ማለት ነው። ይህን የሚያይ ወጣት፣ ይህን የሚያይ ማህበረሰብ ዝም ብለን ካለፈን አላህስ ምንድነው የሚለን? በሚዲያ ወጥቶ ለመታወቅ ሰው ልጅ መባለግ፣ ትውልድን የሚገል ተግባር መፈጸም፣ ንግግር መሰራጨት አለበት ወይ? በሸሪዓችን እኮ አላህ በአንድ ወንጀል የፈተነህ እንደሆነ ወኢዛ ቡሊቱም ፈስተቲሩ ነው፣ መሰተር ነው ያለበት፣ መደበቅ ነው ያለበት። يقول النبي صلى الله عليه وسلم كل أمتي معافى إلا المجاهرين أمتوچن الله ይቅርላችኋል ሁሉንም አሉ። እነማን ሲቀሩ? ደብቆ ማዕሲያ ወንጀል ሰርቶ ከዛ በኋላ አደባባይ ወጥቶ ይውልኝ ብሎ እንደ ጉራ ያንን ወንጀላቸውን የሚነዙ ሰዎች ሲቀሩ አሉ አላህ አፉ ይላቸውም አሉ። የት ነው ያለነው? ታላላቅ የሚባሉ በእድሜ የገፉ ሰዎች እንኳን ቆሞ እዛ ቦታ ላይ ለዛ ሲያጨበጭቡ ስታይ፣ ብዙ ሙስሊም ወጣቶች እዛ አይነት ትሬንድ ውስጥ ገብቶ ስታይ ወዴት ነው እንደ ሀገር እየሄድን ያለነው? እንደ እስላም ስነ ምግባርኛ ትልቁ ቁንጮ ጉዳያችን ነው። الرسول صلى الله عليه وسلم ምንድነው ያሉት? إن من أحبكم إلي وأقربكم مني مجلسا يوم القيامة أحاسنكم خلقا كان يزند قرب موتا قيامة المتولوت أن يزند تودادا شوالو ملكام سنة مقبار يالو سوال سوري ما يساقب ما ينقاشش يما يوارد فحش قشاشا نقرن بالقنا نقرن يما يناقر بالقنا تقراراتنا نقروش بيتناهم ندرس تعاونوا يعني نقرن بياودمو تنجال رسول عليه الصلاة والسلام حياة حشمة كبر يوانا نقرس تعالى لكم يعني نقرن ياسحمروا الله مسجد مبالغ مشلمበት ዘመን ላይ ነው የደረስነው። ኦኬ ቪዲዮ ኹጥባው እዚህ የሰማችሁት ኹጥባ እንዴት ሚንበር ላይ እንደዚህ ይባላል ወር ኹጥባ ላይ እንዴት ይህ ሐሳብ ይነሳል የሚል ጭቅጭቅ እያነሳችሁ ያላችሁ ሙስሊም ወንድሞቻችን ነው። እና የት ላይ ይነሳል ነው አሁን ይሄን ጥያቄ ኹጥባ ላይ ካልተነሳ እና የት ላይ ይነሳል? በመሰረቱ ይሄ ስግጥ ፈመስ ወር ሰግጦ መፈመስ የሚባለው ሐሳብ ማለት ነው በሐላል ነገር ከሆነ ባለፈውም ተናግሬያለሁ። በሐላል ነገር ከሆነ ሐላል ላይ መሰገጥ ጸዴ ነገር ነው። ሐላል ላይ ሰግጡ፣ እዛ ላይ እንዳሰሙ ማንንም እንዳሰሙ ብያችሁ ነበር ሐላል በመስራት ላይ። ነገር ግን ይህ ግለሰብ ይዞት የመጣው ሐሳብ የመጣበት አመጣጥ ሁላችሁም ታውቃላችሁ። በምን አይነት ወይ ነው ሰግጦ የመጣው የሚለውን ታውቃላችሁ። ናው ይህ ግለሰብ ሐራም በሆነ ወይ በጣም ወርስት በሆነ ወይ ሰግጦ መጥቷል ኦር ፈምሷል። አንፎርቹኔትሊ እኛ ሀገር ላይ በዛ ስለሆነ የሚፈመሰው ማለት ነው። ነገር ግን ያው ከፈመሰ በኋላ ብዙ ኸይር ስራዎችን እየሰራ ነው ምናምን ፈንድሬዚንጎች እያደረገ ነው። ነገር ግን ሙስሊም ቢሆን ኖሮ ለምሳሌ ይህ ኸይር ስራዎች መስራቱ በፊት የሰራቸውን ወንጀሎች ያጥብለታል እንጂ የበፊት የሰራቸውን ወንጀሎች ሐላል አያደርግለትም። ይሄን ነገር አሳምረን ልንነቅ ይገባል። ኮንፊውዝ ማድረግ የለብንም። ዛሬ እየሰራ ያለው ኸይር ስራ በፊት የሰራቸውና ኦሬ በፊት ሲጠራባቸው የነበሩ ሐራም ነገሮች ሐላል አያደርጋቸውም። ሙስሊም ቢሆን ኖሮ ያጥብለታል። ያው ሙስሊም ስላልሆነ እሱ አናዘር ሩሊንግ ቢሆንም ለማንኛውም ግን አሁን ኸይር ስራ እየሰራ ቢሆንም ግን ያው ጸዴ ነገር ነው። ኸይር ስራ መስራቱ ፈንድሬዝ ማድረጉ ምናምን የተቸገሩ ጸዴ ነገር ነው። ግን ስቲል ግን ያልተዋት ነገር ምን አለች? ስቲል ያቺን ነገር ፕሪች እያደረገ ነው። እንደኔም ሆነ ከኔ በባሰም ሆነ ወርስት በሆነ ወይም ይሁን ብቻ ሰግጣችሁ ማንንም ሳሰሙ ፈምሱ የሚል ጥሪ እያደረገ ነው። ዳዕዋ እያደረገ ነው። ፕሪች እያደረጋት ነው። ቢተዋት ጸዴ ነበር። አሁን ከፈመሰ በኋላ በተለይ ኦርዲናውንስ ቢያረጋትም ጸዴ ነበር። አይ በኔ ወይ እንኳን አትምጡ አስተካክሉት ቢልም ጸዴ ነበር ምናም። ግን ኸይር ስራ እየሰራ ቢሆንም ምናም ነገር ቢሆንም ግን ስቲል ያቺን ዳዕዋ እያደረጋት ነው። ያቺን ዳዕዋ ማድረግ ብቻ ሳይሆን ያቺን ዳዕዋ ለማስፋፋት ወጣቱ ኦር ሙስሊም ወጣት በተለይ ታናናሾቻችን ልክ እንደሱ ወርስት በሆነ ወይ እንዲመጡ ያን ዳዕዋ ለማስፋፋት ጭራሽ ቱርም እያሰበ ነው። እንድ ደግሞ ሲሸለምበትም ምናም ታይቷል። ሶ
ቤዚካሊ ይሄ ጉዳይ ዝም ከተባለ ወጣቱ ጀነሬሽን ኦር ሙስሊሙ አዲሱ በተለይ ታናናሾቻችን አዲስ የሚመጣው ጀነሬሽን ኦኬ እንደዚህ አይነት ክብር ልቅና ምናምን መኪና ምናምን የሚገኙ በእንደዚህ አይነት ወይ ከሆነ ብሎ የሚሄድበት ከሆነ ይህንን የሚያስቆም ዳዕዋ መደረጉ ለምንድነው የሚደብረ ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ ተዕሙሩነ ቢልማዕሩፍ ወተንሃውነ አኒል ሙንከር ወቱእሚኑነ ቢላህ የተባለ ኡማ ነው አይደል? የረሱል ሰለላሁ ኡማ ኸይር ኡማ ናችሁ። ለምን? ተዕሙሩነ ቢልማዕሩፍ በመልካም ታዛላችሁ፣ ወተንሃውነ አኒል ሙንከር ከመጥፎ ትከለክላላችሁ። ከመጥፎ የሚከለክል ዳዕዋ ኹጥባ ላይ በመነገሩ ለምንድነው የሚደብረ? መጥፎ እንደሆነ እኮ አሳምረህ ታውቃለህ። ሐራም አካሄድ እንደነበረ፣ ሐራም አመጣጥ እንደተመጣበት አሳምረህ ታውቃለህ። ሐራም እንደነበረ ሐራም ነው ሲባል ለምን ይደብራል? አንለስ ለምን ተነገረኝ እኔ ሳላረገው የሚል ሐሳብ ካለ ኖሮ ከሆነ ስቲል ኮ እጅን ያዘ የለም መብት ነው። እጅን የተመዘዘ የለም ማረክ ትችላለህ። ግን ያው ሐራም እንደሆነ እወቀው። ነገ የምትመልስለት አካል አለ ትመልሳለህ። እንዲሁም በእንደዚህ አይነት ወይ ኢንፍሉዌንስ የምታደርጋቸው ሰዎች ነገ አንተኑ ተከትሎ እንደዚህ አይነት ነገሮች ሲገቡ ላንተው እዳ ይሆኑብሃል። ይሄን አሳምረህ ልትጠቅ ይገባል። ሐራም ነው፣ ሐቅ ነው። ሐቅ ሲነገር መቀበል ነው። ከዛ ውጪ ለምን ተነገረ ምናምን አባመን አባ ደስ ያለው ደስ አለው፣ የከፋው ሐቅ ነው። ከፋም ወደድከውም ጠላውም ይህ ግለሰብ የመጣበት አመጣጥ ደወረስት አመጣጥ እንደሆነ በኔ ወይ ኑ የሚልበት አካሄድ መጥፎ እንደሆነ ሁሉም አሳምረህ ታውቃለህ። አሁን እየሰራ ያለው ኸይር አሁንም ደግሜ የምናገረው አሁን እየሰራ ያለው ኸይር የበፊቱን ሐላል አያስደርግለትም። የበፊቱን አካሄድ ሐላል አያስደርግለትም። ግለሰቡ የበፊቷ እንኳን ኖር ልክ አልነበረችም ምናምን ያው ሰግጣችሁ ብፈምሱም በመልካም ነገር ይሁን ብሎ ቢያስተምር ጸዴ ነበር። ግን ያንንም አላለም። ዝም ብላችሁ እንደኔ ሰግጡ እያለ ነው። እሱ የመጣበት አካሄድ ደግሞ ኮምፕሊትሊ ሐራም ነው። ስለዚህ መነገር ነበረበት። ኹጥባ ላይ ለምን ተነገረ? ኹጥባ ላይ እና ምን ላይ ይነገር ነው? አሁን ኹጥባ እኮ የኹጥባ ዓላማ አንተ ኹጥባ ሁሌ በሳምንት ስለ አዳበን ነው መና ስለ አዳበ ጣም ነው እንደ መማር የምፈልገው ኹጥባ ላይ። ኹጥባ እኮ እንደዚህ አይነት አደገኛ ነገሮች ሲከሰቱ አኮርዲንግ ቱ ሸሪዓ ነው አደገኛ እያልኩ ያለሁት። አደገኛ ነገሮች ሲመጡ ወጣቱን ጀነሬሽን ሙስሊሙን ጀነሬሽን ሊበክል የሚችል አደገኛ አካሄዶች ሲመጡ ልክ አይደለም፣ ተው፣ ይሄ ነገር ሐራም ነው፣ እናንተም ተጠንቀቁ፣ ወጣቶችም ተጠንቀቁ፣ ልጆቻችሁንም አስጠንቅቁ ብሎ መምከሩ ለምን ይደብራል ነው። ስለዚህ ደበረህም አልደበረህም የተነገረው ነገር ሐቅ ነው። የቦታውም ልክ ነው፣ ቦታው ላይ ነው የተነገረው። እንድ ደግሞ ይህን ሐራም ሰምተህ ይሄ ሐራም መሆኑን አውቀ ብትጠነቀቅ ለራስ ነው። ባትጠነቀቅ ደግሞ እጅን ጠምዝዞ የሚይዘ የለም። የስልኩም እጅ ላይ ነው፣ ኮኔክሽኑም እጅ ላይ ነው። የፈለግከው መስራት ትችላለህ እኮ። ግን ሐራምን ነገር በግልጽ ማውጣት ደግሞ ምን ያህል ወንጀል እንደሆነ ሁላችሁም ስለምታውቁ እያወቃችሁ ግቡበት፣ እያወቅ ግባበት ነው። አሁን ገባረላ አይ ማን አረጋለሁ ካልክ እኮ እጅን የሚይዘ የለም። ግን ሐራምነቱን ግን አይለውጠውም ነው። ስለዚህ ኮንፊውዝ አታድጉ። አሁን እየተሰራ ያለው ኸይር ነገር ምናምን ያንን የሚያብስ አይደለም ነው። ያ ስቲል ሐራም ነው። ያን ደግሞ ስቲል መነገር አለበት። አስሎንጋስ ግለሰቡ ወደዛ እየተጠራ እስካለ ድረስ እንደዚህ አይነት ወደ መጥፎ የሚጣራ ዳዕዋ ሲኖር ወደ ኸይር የሚጣራ ዳዕዋ ደግሞ መደረግ አለበት። ይህ ሊደብረ አይገባም። ለዚህ የተባለው ሐቅ ነው። የቦታው ነው። በሐላል ብቻ ሰግጡ። ከደበረ ኢሪዝ ወር ኢሪዝ ዲል ዊዝ ኢት